ዮኒ ማኛ ወንጌል ባናቱ ይዘግዘቅ ያለ ሰሞን ይሄን ያለ ጊዜ ማለት ነው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይዘግዘቅ ባለ ጊዜ እነ ቀለም ወርቅ የተንፍሱ ዮኒ ማኛ ቤት ገብተው እንደዚህ ነበር ያሉት። ቪዲዮን ሳይ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳሁኝ እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየነው እና ቢኒያ እና ዳጊዬ ማለት ነው ሰማኑና ያው ጌታ ፊት ምነግርህ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒን ብለን ይኸው የአብርሃም አምላክ ምስክር ነው። አቃለው ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። እንደሚተማመንባቸው እኔ እንደማላልፈው እነሱ ግን እንደሚያልፉት ተረድቶ እሱም በአፉ ምስክርነት ሰጥቶ ነበር። ጨምሮን ቀለም ወርቅ የተንፍሱ ይህንን ነገር ብሎት ነበር። ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ የሆነ ይቅርታ፣ እኔ ምንም አልሰማሁም። እንወድሃለን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ፣ ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ገና የ8 ወር ልጅ ነህ ያለ እወድሃለሁ የመጀመሪያ ድንጋይ አላነሳብህም ያለው ቀለም ወርቅ የተንፍሱ በፕሮቴስታንት ውስጥ ስላለው ስህተትና አንዳንድ እርኩሰቶች ዮኒ ማኛ ሲናገር ማለት ነው። ይሄንን ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። ዮኒ ማኛ እዚህ ቪዲዮ ላይ ጠንቀቃችሁ ስሙ። እናንተ ቤት እንደዚህ ያለ ፓስተር፣ እንደዚህ ያለ ዘማሪ፣ እንደዚህ ያለ ሰው አለ አለ እንጂ ሁሉም ፕሮቴስታንት ግብረ ሰዶም ነው የሚል ጠቅላላ የሚሆን ቃል አላወጣም በዚህ ቪዲዮ ላይ ማለት ነው። ታዲያ እነዚህ ክብራቸው ከእግዚአብሔር ክብር የሚበልጥባቸው ቀለም ወርቅ የተንፍሱና አብሮት ያሉ ሰዎች ይህንን ሐሳብ ለዮኒ ማኛ ንግግር ሰጥተውታል። ስሙትማ። በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ፣ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌም መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለገል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያደረኩ የማውራት ስልጣን ማንዴት የለኝም። መጀመሪያው ቪዲዮ ላይ ዮኒ ማኛ ወንጌል ባናቱ ይዘግዘቅ ሲል ትሰሙታላችሁ። ቀለም ወርቅ የተንፍሱ ልቡ ሰፊ እንደሆነ በጣም እንደሚወደው በውስጥ በኩል ወንድሞች ተሰብስበው እንደተማከሩበት ስሜታ የሆነ እንዳወራ እንደተሰማቸው ይናገራሉ። በሁለተኛው ቪዲዮ ዮኒ ማኛ በጴንጤ ውስጥ ግብረ ሰዶሞች አሉ፣ ፓስተሮች አሉ፣ ዘማሪዎች አሉ ብላ ብላ ብሏል እና ይህንን ሲል ግን እንዳልክን ጨምሮ ራሱ ቀለም ወርቅ የተንፍሱ ላይ አንዳንድ ሐሳብ ስለሰጠ ተለውጦ የመጀመሪያውን ድንጋይ አላነሳብህም ያለው ቀለም ወርቅ የተንፍሱ የመጀመሪያውን ድንጋይ አንስቶ ካልወገርኩ እንደውም የተጠመክበት የጥምቀት ውሃ አልደረቀም እያለ ሲናገር ነበረ። ከዚህ በኋላ ሌላ ቪዲዮዎች አሉ። ምንድነው ላሳያችሁ የፈለኩት? እነዚህን ሰዎች ሰው ጌታን እዚህ ሶሻል ሚዲያ ላይ ጌታን ተቀበልኩ ፕሮቴስታንት ሆንኩ ሲሉ በእኛ ነው የተሰራው ለማለት ልክ እንደምትመለከቷቸው ገዝቱን ያጣቡታል።
ተመልከቱ። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ፣ ጌታ ይመስገን። በጣም ነው ደስ ያለኝ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው? ለዚህ ነው እነ ቀለመወርቅ አይተንፍሱ አጠንጥነው የኦርቶዶክስ ቤተክርስቲያን ላይ ፎከስ አድርገው የኦርቶዶክስ ቤተክርስቲያን ስህተት ይነቅሳሉ እንጂ ከዛሬ 3 ዓመት በፊት ወንጌላዊ አማኞች መካከል ወይም ፕሮቴስታንቱ መካከል ያለው ስህተትን ማውራት አይፈልጉም። ወይም ደግሞ ካወሩ የሆነ ጥቅማቸውን ያጣሉ። በተለይ ከሐሰተኛ ነቢያቶች ጋር በፈጠሩት ኔትወርክ ምክንያት ሐሰተኞች ሲነኩ ነውር ሲገለጥ ደስ አይላቸውም። በተለይ ክብራቸው ሲነካ ሶሻል ሚዲያ ላይ በሚያሰማሩት ሰራዊቶቻቸው በኩል ስማቸውን ያጠፋሉ፣ ፎቶአቸውን ይዘቀዝቃሉ፣ ያሰድቧቸዋል። እነሱን ፊት ለፊት አታዩአቸውም፣ ከኋላ ግን በማይታይ እጃቸው ተሳዳቢዎችን ይመድቡባቸዋል። ዮኒ ማኛ ትናንትና ጌታን ተቀበለ። በማን እጅ? በሐሰተኛዋ ነብይ የምትባል ሐሰተኛዋ ነብይ ብርቱካን በምትባል ሴትዮ። ይቺ ሴት ቸርች ዘግታ ህዝብ አጭበርብራ ወደ ሀገር አሜሪካ ጠፍታ የሄደች ሴት ናት። ከዚህ ሴት ራሱ ጌታን መቀበል ማለት ትክክለኛውን ጤናማ ያልሆነውን ወንጌል እንደሰማ ማሳያ ነው ብለን ቀድመን ስንናገር ነበር። አንዳንድ ሰዎች ጌታን ሲቀበል ሰው ደስ አይላችሁ ምናምን ብለው ድንጋዩን አበዙብን። ከዛ ዮኒ ማኛ ነገሩን ተመለከትኩት፣ አየሁት አለ። ለራሱ የፖለቲካ ፍጆታ ይሆናል። እናንተ 10 ዓመት ሙሉ ጌታን አገለገለን እያላችሁ ኦርቶዶክስ ስትሳደቡ ነበር እንጂ ወንጌል አይደለም የሰራችሁት፣ ከእናንተ የተማርኩት ጥላቻ ነው አለ። ይህንን ስል ግን ዮኒ ማኛ አሁንም ቢሆን ተመልሶ እነ ቀለመወርቅ አይተንፍሱ ጋር የጥቅም ስምምነታቸውን አድርገው ሊመለሱ የማይችሉበት ነገር ስለሌለ አይደለም ይህንን ቪዲዮ የምሰራው፣ እውነቱን እንድታውቁት ብዬ ነው። እነዚህ ሰዎች ጌታ ቢነካ ምንም አይጨንቃቸውም። ስለ ክርስቶስ ስም ቢጠፋ ምንም አይጨንቃቸውም። የስተት ትምህርት ቢናፈስ ግድ አይሰጣቸውም። የኦርቶዶክስ ቤተክርስቲያን ችግር ካልሆነ በስተቀር በተለይ በፕሮቴስታንቱ መካከል መሸፋፈኑን እንጂ መግለጡን አይፈልጉም። እንደ ታሪክ የዛሬ 10 ዓመት ጀምሮ እናገር ነበር ይላሉ። ከዛሬ 3 ዓመት በኋላ ታዲያ ለምን ተዋችሁት? የቢዝነስ ትስስር የጥቅም ትስስር ስላላችሁ ነው የተዋችሁት። እና አሁን ዮናስ ሙሉነህ ነው የተናገረው፣ ግን እውነት አይደለም። በፕሮቴስታንት መካከል ሆሞሴክሹዋል ድርጊት የሚያደርጉ ፓስተሮች የሉም አሉ። ይህ ማለት ግን ሁሉም ፕሮቴስታንት ሆሞሴክሹዋሊቲን ይከተላል ይደግፋል ማለት ነው አይደለም። እውነት ተናግሯል። እውነቱን እውነት ብላችሁ ስህተቱን ስህተት ማለት ስትችሉ ኢየሱስን ወንጌልን ይዘግዘቅ ያለውን ሰውዬ ምህረት አድርገንልሃል የ8 ወር ጨቅላ ጩጬ ልጅ ነህ ብላችሁ ያንን ሰፊ ልብ ያሳያችሁትን ዮኒ ማኛን ዛሬ ላይ ፕሮቴስታንቱ ስላለ ስህተት መናገር ሲጀምር ምን ነው ነብር ሆናችሁ፣ ምን ነው የተጠመክበት ውሃ ሳይደርቅ የሚል መርዘኛ ምላሳችሁን ተከታዮቻችሁን ከታች እንዲሰድቡት እያደረጋችሁ ዘመታችሁበት ለማለት ነው። ዮኒ ማኛ አሁንም ቢሆን ወደ ጤናማ አብያተ ክርስቲያናት ወደ ጤናማ የክርስቶስ ኢየሱስ ወንጌል እንድትመጣ በክርስቶስ ኢየሱስ በደንብ እንድታምን ስለ ህይወት እንጂ አንተ እንደምትለው አቤል አቡና አንተ የምትናገራቸው ነቢያት ይኸው ተሳካላቸው ይኸው አማረባቸው እንትን የምትለው ምድራዊ ኮተት ፈልገ ከሆነ ወደዚህ ወደ ክርስቶስ ኢየሱስ የመጣው አዋጣም። ፖለቲካ ለመስራት ከሆነ አሁንም አያዋጣም። ከነ ኤርሚያስ ጋር ለመበሻሸቅ ከሆነ አሁንም አያዋጣም። ምክንያቱም እነ ኤርሚያስ ንግድ እንጂ ወንጌል እንዳልያዙ ከዚህ በፊት ነግሬ ነበር። ብርቱካንም አታዋጣም፣ እነ ኤርሚያስም አያዋጡም። የሚያዋጣ በጎልጎታ ቀራንዮ ላይ የተሰቀለው ነፍሱን ስላንተ የሰጠው ክርስቶስ ኢየሱስ ብቻ ነው። ይሄንን ቪዲዮ የምሰራው ይመቻል።